ቆይታችን ቀጥሏል። የተወደዳችሁ ተመልካቾቻችን የቢዝነስ መረጃዎችን የምናካፍልበት ሰዓት ላይ እንገኛለን። ነጻነት ደግሞ ከመረጃዎቹ ጋር እዚህ ስቱዲዮ ነው የሚገኘው። ነጽ እንዴት ቆይታል? እግዚአብሔር ይመስገን። ፈቲ እንዴት ነሽ? ሰላም ነኝ። መልካም ጊዜ ከመረጃዎቹ። አመሰግናለሁ። ተመልካቾቻችን እንደምን ውላችኋል? ኢትስዊች የቢዝነስ ዘገባ ስፖንሰራችን ነው። መልእክቱን ተከታትለን እንመለስ። በቃ ሙላ አባትና ነስታ አታረገው ያረ ሙላ በታያችሁ ነው ዲቲ ማለል ኩዛጋ ገና ይኑላ ሰልፍ ጠብቂ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ የሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል ዛሬማ ከፋንተ ነው። ባንክ በቂ ገንዘብ አላችሁ? ፖስት ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አላችሁት? ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮ አንስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እዛ ጋር እኮ ኢቲኤም። አይ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስት ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ እናመሰግናለን። ተመልካቾቻችን እንደምን ውላችኋል? የሰዓቱን የቢዝነስ ጉዳዮች ይዘን ቀርበናል። አብራችሁን ቆዩ። በበጀት ዓመቱ 8 ወራት 13 ቢሊዮን ብር ካፒታል ላስመዘገቡ ወደ 119 ባለሀብቶች ፈቃድ መስጠቱን የአዊ ብሔረሰብ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። የተመዘገበው ካፒታል ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ10 ቢሊዮን ብር ብልጫ አሳይቷል ተብሏል። እነዚህ ባለሀብቶች ለ14000 ዜጎች የስራ ዕድል ይፈጥራሉ ተብሎም ይጠበቃል። ማማነሽ ገኒ በዝርዝር ትነግረናለች። የአዊ ብሔረሰብ አስተዳደር በ2018 በጀት ዓመት ለ241 አልሚ ባለሀብቶች ፈቃድ ለመስጠትና ከዚህም 12 ቢሊዮን ብር ካፒታል ለማስመዝገብ አቅዶ ሲሰራ ቆይቷል። በበጀት ዓመቱ 8 ወራትም ለ119 ባለሀብቶች ፈቃድ መስጠቱን የአዊ ብሔረሰብ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ፈቃዱ ወንዴ ገልጸዋል። ያቀድነው በአመት 12 ቢሊዮን ብር እንዲመዘገብ ነው። ቢሮ ጋርም የተስማማ ነው። አሁን ላይ በክንውን ደረጃ እነዚህ 119 ፈቃድ የወሰዱት 13 ቢሊዮን ብር ያስመዘገቡ ናቸው። ሞስት ካሁኑ በካፒታል ደረጃ ይሄ የሚያሳየው አቅም ያላቸው ናቸው እየተመለመሉ። በቁጥር ደረጃ አፈጻጸሙ ኦልሞስት 49% ላይ ነው ከእቅዱ ብለናል። ነገር ግን ከካፒታል አንጻር ስናየው ደግሞ ኦልሞስት የአመቱን እንትን አሳክተናል ማለት አቅም ያላቸው ናቸው እየተመለመሉ ያሉት የሚለውን ያሳየናል። የተመዘገበው ካፒታል ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 10 ቢሊዮን ብር በላይ እድገት አሳይቷልም ብለዋል መምሪያ ኃላፊው። አንጻራዊ ለውጥም እየመጣ መሆኑን ለማየት እንዲያመቸን 56 ፈቃድ ብቻ ነበር በ8 ወር አምና በአካባቢው ተሰጥቶ የነበረው በእኛ አካባቢ በዚህ ሰዓት ላይ ማለት ነው። 63 ተጨማሪ ያለ ያው ከእድገቱ ከ100% በላይ እድገት እንዳለ ነው የሚያሳየው። ከእቅዳችን ጋር ሲታይ ነው እንጂ እንትን ያለው እድገቱን በደንብ ማየት እንችላለን። ፍሰቱ አሁን የተሻሻለ መሆኑን ያሳያል። ይሄም በጣም ከፍተኛ በካፒታል ደረጃም ስንወስድ አምና በዚህ ሰዓት ላይ እውነት ለመናገር 2.24 ቢሊዮን ነው ተመዝግቦ የነበረው። አሁን 119 ፍቃድ አውጥተዋል። እነዚህ ባለሀብቶች ያስመዘገቡት ካፒታል ቅድም እንዳልነው 13 ቢሊዮን። ከነዚህ 13 ቢሊዮን ብር ካፒታል ካስመዘገቡ ባለሀብቶችም 15000 የሚጠጉ ዜጎችን የስራ ዕድል ተጠቃሚ ያደርጋል ተብሎ ይጠበቃል። ሁሉን አሟልታል። ወደ ስራ ብናስገባቸው እነዚህን ባለሀብቶች 241 እቅድ አስቀምጠን ከነዚህ ባለሀብቶች ሙሉ ወደ ተግባራ ሲገቡ 7322 አካባቢ ስራ ዕድል ይፈጥራሉ ተብሎ ነው ታስቦ አቅዳን የነበር ነው። ነገር ግን በእነዚህ አቅም ባላቸውና 13 ቢሊዮን ብር አስመዘገቡ ባለሀብቶች ሊፈጠር የሚችል የስራ ዕድል ወደ 14771 እንደሆነ ማየት ይቻላል ከቀረበው ሰነድ ላይ ማለት ነው። ፈቃድ የወሰዱ ባለሀብቶች ወደ ተግባር እንዲገቡ ቀልጣፋ የሆኑ ቅንጅታዊ ስራዎች እየተሰሩ ነውም ተብሏል። ወጣቶች በውስጣቸው ያለውን እምቅ የንግድ አቅም ማውጣት ከቻሉ በቀላሉ ስራ መፍጠር እንደሚችሉ ስራ ፈጣሪው ቢጂአይ ናይካር ገለጹ። በሰው ስር ተቀጥሮ ከመስራት ይልቅ ራስን አቅም ተጠቅሞ ስራ መፍጠር ለራስና ለሀገር የተሻለ ስኬት እንደሚያስገኝም ስራ ፈጣሪው ባለሀብት ቢጂአይ ተሞክሮን አካፍሏል። ይዝባለም ጌታነህ የስራ ፈጣሪውን ምክር ሀሳብ ከራሱ አንደበት ያዘጋጀችውን ተከታትለን እንመለስ። ባለጸጋ ለመሆን መጀመሪያ ሀሳብ ሊኖርሽ ይገባል። ባለጸግነት በልምምድ የሚገኝ ነው።
ባለ ሀብት ለመሆን ሀሳብ ያስፈልግሻል። ሀብት በእቅድ የሚመጣ ነው። ከሰማይ በጥንቆላ በምናምን የሚመጣ አይደለም። ስራ ደግሞ የልፋት ውጤት ነው። መልፋት አለብሽ ሀሳብ ወደ ስራ ሲለወጥ። ከዛ ደግሞ መላ ነው። መላ የራስሽ ጥረትና ትጋት ይፈልጋል። የተለያዩ ክህሎቶች፣ ሀሳብሽን የምትፈጽሚበት ክህሎቶች፣ ስራሽን የምትሰሪበት ክህሎቶች ያስፈልጋሉ። ተሰለጥኛለሽ። ሀሳብን እንዳትገልጪ የሚያደርጉሽ 3ቱ ነገሮች ሀዘን፣ ንዴትና ፍርሃት ናቸው ማለት ነው። እነዚህ ተፈጥሯዊ ናቸው። ሁሉም ተፈጥሯዊ ነው። ላለመክሰር አለመስራት ነው። ገብቶሻል? ያልሰራ ሰው ደግሞ ስታግናንት ነው። ስታግናንት የሆነ ደግሞ የሚሞት ነው። ምክንያቱም አንድ ወጣት ውስጡ ጥሩ ሀሳብ ኖሮት ያንን የማይተገብር ከሆነ መጨረሻው የሀሳቡ መቃብር ወይም የሀሳቡ የመቃብር ሳጥን ሆነ ማለት ነው። ስራ አትሰሪም ማለት ነው። ግን ካልኩሌትድ ሪስክ ወይም ደግሞ የተጠና ሪስክ በመውሰድ አንድን ስራ መስራት ይቻላል ማለት ነው። አንድ አካባቢ ላይ የሚታጠር አጥር ማለት ነው። ቅጥር አይደለ? ቅጥር ግቢ። ሁለተኛው ቅጥር ማለት አንድ ሰው በጊዜና በገንዘብ ጊዜሽንና ገንዘብሽን አንቺነትሽን ሲገዛ ማለት ነው። ቅጥር ገብቶሻል? ስራ ላይ ማለት ነው። አንድ ሰው አንድ ቦታ ለረጅም ጊዜ ተቀጥሮ ኮምፈርትድ ሆኖ ቢቀመጥና እዛ መስሪያ ቤት ላይ ቢያረጅ ወይ ቢታመም ወይም ደግሞ ፐርፎርም ባያደርግ ስራውን አዲስ ሰው ይቀየራል ማለት ነው። የራስን ግና ስራ መስራት ያስፈልጋል። የሚቀጠር ሰው ለተወሰነ ጊዜ ክህሎቶችን፣ ልምዶችን ሊያዳብር ይችላል። ግን ሁል ጊዜ ያ ላይሆን ይችላል። እዚህኛው ላይ ግን የጊዜ እንትን ታገኛለሽ። የገንዘብ ጥገኝነትሽን፣ የሪሶርስ ጥገኝነትሽን ታራግፊዋለሽ። የጊዜ ጥገኝነትን ታራግፊያለሽ። የራስሽን ስራ ነው የምትሰሪው። የራስሽን ሀብት ትፈጥሪያለሽ ማለት ነው።